ኪም ጆንግ ኡንና የሰሜን ኮሪያ ምስጢራዊ ታሪክ። ዓለማችን በሁለት ጎራ ተከፍላ በነበረችበት ወቅት በሩቅ ምስራቅ የምትገኝ አንዲት ትንሽ ባህረ ገብ መሬት የሀያላን ሀገራት መፈተሻ ሆነች። ይህች ሀገር ለሁለት ተከፍላ የሰሜኗ ክፍል በብረት መጋረጃ ስር ስትወድቅ ዓለም ዛሬም ድረስ መልስ ያላገኘለትን አንድ ምስጢራዊ ቤተሰብ አስተዋወቀች፣ የኪም ቤተሰብ። የሰሜን ኮሪያ ታሪክ የሚጀምረው በኪም ጆንግ ኡን አያት በኪም ኢል ሱንግ ነው። እሳቸው በሶቪየት ህብረት ወታደራዊ ድጋፍ ሀገሪቱን ከመሰረቱ በኋላ አንድ የሚገርም ርዕዮተ ዓለም ቀረጹ፣ ጁቼ። ትርጉሙም ራስን በራስ መቻል ማለት ቢሆንም በተግባር ግን ሀገሪቱን ከዓለም ነጥሎ በቤተሰብ አምልኮ ስር የማዋቀር ስልት ነበር። በኮሚኒስት ስርዓት ውስጥ ያልተለመደው ከአባት ወደ ልጅ የመተካት ባህል እዚህ ሀገር ስር ሰደደ። በ1994 ኪም ኢል ሱንግ ሲሞቱ ልጃቸው ኪም ሶንግ ኢል ስልጣኑን ተረከቡ። በእሳቸው ዘመን ሰሜን ኮሪያ እጅግ ጨለማ ጊዜን አሳልፋለች። በሚሊዮኖች የሚቆጠሩ ዜጎች በረሃብ ሲረግፉ፣ መንግስቱ ግን ሀብቱን በሙሉ ወደ ጦር መሳሪያ ግንባታ ያፈስ ነበር። የኪም ጆንግ ኡን ሚስጥራዊ ልደት በዚህ ሁሉ መከራ መሃል ነበር በዛሬው መሪ ኪም ጆንግ ኡን ወደ መድረክ የመጡት። የሚገርመው ትክክለኛ የልደት ቀናቸው እንኳን የሀገር ሚስጥር ነው። በ1984 አካባቢ እንደተወለዱ ቢገመትም የልጅነት ህይወታቸው ከህዝብ የተሰወረ ነበር። በስዊዘርላንድ ፓንክ ኡን በሚል የውሸት ስም ትምህርታቸውን ሲከታተሉ አብረዋቸው የሚማሩ ልጆች የወደፊት የሰሜን ኮሪያ አምባገነን መሪ መሆናቸውን በፍጹም አላወቁም ነበር። ያልተጠበቀው ተተኪ የኪም ጆንግ ኢል ታላቅ ልጅ ኪም ጆንግ ናም ለአመታት ተተኪ ተደርጎ ይታይ ነበር። ሆኖም በ2001 አስገራሚ ክስተት ተፈጠረ። ጆንግ ናም በጃፓን የውሸት ፓስፖርት ተጠቅሞ ዲዝኒላንድ ለመገንባት ሲሞክር ተያዘ። ይህ ድርጊት አባቱ ከፍተኛ አስቆጣው። ለአብዮቱ የማይመጥን ተብሎም ከስልጣን መስመር ተባረረ። ሌላኛው ወንድማቸው ኪም ጆንግ ቾል ደግሞ እንደ ሴት ለስላሳ ባህሪ ያለው ተብሎ በአባቱ ተናቀ። አባታቸው ኪም ጆንግ ኢል በመጨረሻ አይናቸው ወደ ትንሹ ልጃቸው ኪም ጆንግ ኡን አዞሩ። ኡን ገና በወጣትነታቸው ቁርጠኛ፣ ትዕዛዝ ሰጪና ጠንካራ ስብዕና እንዳላቸው ታየ። በ2010 ዓ.ም በይፋ ተተኪ መሆናቸው ታወጀ። በታህሳስ 2011 ኪም ጆንግ ኢል በድንገት ከዚህ ዓለም በሞት ተለዩ። ዓለም በድንጋጤ ተዋጠ። ገና በሃያዎቹ መጨረሻ ላይ ያለ ምንም አይነት ወታደራዊና ፖለቲካዊ ልምድ የሌለው ወጣት ታላቁ ተተኪ ተብሎ ኒውክሌር የታጠቀች ሀገር መሪ ሆነ። ብዙዎቹ ስልጣኑን ለጥቂት ወራት እንኳን አይቆይበትም ብለው ተንበየው ነበር። ነገር ግን ኪም ጆንግ ኡን ሌላ እቅድ ነበራቸው፣ ስልጣንን የማጠናከር ዘመቻ። ኪም ስልጣን እንደያዙ ያጋጠማቸው ትልቁ ፈተና በአዛውንቶች መናቅ ነበር። በዙሪያቸው የነበሩ ጀነራሎች በአባታቸው ዘመን የቆዩና ኪምን እንደ ሕፃን የሚያዩ ነበሩ። ኪም ስልጣናቸውን ለማረጋገጥ የወሰዱት እርምጃ እጅግ ዘግናኝ ነበር። ጥርጣሬ ያደረባቸውን ባለስልጣናት በሙሉ በአንድ ጀንበር ማጽዳት ጀመሩ። የጃንግ ሶንግ ቴክ ጉዳይ ከሁሉም በላይ ዓለምን ያስገረመው የአጎታቸው የጃንግ ሶንግ ቴክ ግድያ ነበር። ጃንግ የኪም ሞግዚትና የሀገሪቱ ሁለተኛ ሰው ነበሩ። ነገር ግን ኪም ተጽዕኖ እየበለጠብኝ ነው ብለው ሲጠረጥሩ በካሜራ ፊት በቀጥታ ከስብሰባ እንዲጎተት አደረጉ። በክህደት ተከሶም በአሰቃቂ ሁኔታ እንዲገደል ተደረገ። ይህ ለቀሪው ባለስልጣን አንድ መልእክት አስተላለፈ፣ ለእኔ ታማኝ ካልሆናችሁ ቤተሰብ መሆን አያድናችሁም የሚል። በሌላ በኩል የተለየ ገጽታ ለመገንባት ሞክረዋል። እንደ አባታቸው ሚስጥራዊ ከመሆን ይልቅ ከህዝብ ጋር መሳቅን፣ ህጻናትን ማቀፍና ዘመናዊ ህንጻዎችን መገንባት መረጡ። ፒዮንግያንግን የሶሻሊስት ገነት ለማስመሰል አዳዲስ የመዝናኛ ስፍራዎችና የቴክኖሎጂ ማዕከላትን አስገነቡ። ነገር ግን ከዚህ አንጸባራቂ ገጽታ ጀርባ የማጎሪያ ካምፖች አሁንም ክፍት ነበሩ። የኒውክሌር ጥማትና ማዕቀቦች ለኪም ጆንግ ኡን ስልጣን ማለት ጦር መሳሪያ ነው። ለምን ኒውክሌር? ኪም የታሪክ ተማሪ ናቸው። የሊቢያው ጋዳፊና የኢራኑ ሳዳም ሁሴን የኒውክሌር መሳሪያ ስላልነበራቸው እንዴት እንደወደቁ በደንብ ያውቃሉ። የእሳቸው ፍልስፍና ግልጽ ነው። የኒውክሌር መሳሪያ ካለህ ማንም አይነካህም። ስልቶቻቸው በኪም ዘመን የሰሜን ኮሪያ የሚሳኤል ቴክኖሎጂ በከፍተኛ ፍጥነት አደገ። አሜሪካ መድረስ የሚችሉ አህጉር አቋራጭ ሚሳኤሎችን ወይም አይሲቢኤም በተደጋጋሚ ሞከሩ። ዓለም አቀፍ ማህበረሰብ ማዕቀብ ቢያከብድባቸውም ኪም ግን ሳር እየበላን ቢሆንም ኒውክሌሩን አንተውም የሚል አቋም ያዙ። የሳይበር ጦርነት ሰሜን ኮሪያ በከባዱ ብቻ ሳይሆን በዲጂታል ዓለምም ስጋት ሆነች። በ2014 የኪምን ታሪክ የሚያጋልጥ ፊልም ለመቀበል የሶኒ ፒክቸርስን ሰርቨር ሃክ አደረጉ። ዛሬም ድረስ ሀገሪቱ በቢሊዮን የሚቆጠሩ ዶላሮችን በዲጂታል ስርዓት እንደምታገኝ ይነገራል። ዲፕሎማሲና የፊት ለፊት ግንኙነት በ2018 ዓለም ያልጠበቀው ተአምር ተከሰተ። ትንሹ ሚሳኤል አዳኝ የተባሉት ኪም የዲፕሎማሲ ሰው ሆኑ። ኪም ጆንግ ኡን በደቡብ ኮሪያ በተካሄደው የኦሎምፒክ ጨዋታ ላይ እህታቸውን በመላክ ግንኙነት ጀመሩ። በኋላም እሳቸው ራሳቸው ድንበር ተሻግረው ከደቡብ ኮሪያው መሪ ሙን ጄኢን ጋር ተገናኙ። ይህ በታሪክ የመጀመሪያው ነበር፣ ከዶናልድ ትራምፕ ጋር። ትልቁ ድራማ ግን
ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር የተደረገው ስብሰባ ነበር። በሲንጋፖርና በቪየትናም የተደረጉ ስብሰባዎች ዓለምን ጉድ አሰኙ። ምንም እንኳን ትርጉም ያለው የኒውክሌር ስምምነት ባይደረስም ኪም ግን የሚፈልጉትን አግኝተዋል። ከዓለም ልዕለ ኃያላን ሀገር ጋር እኩል መደራደር እንደሚችሉ ለህዝባቸው አሳይተዋል። ዛሬ ሰሜን ኮሪያ በየትኛው አቅጣጫ እየተጓዘች ነው? ተተኪውስ ማን ይሆን? የኪም ጤንነትና የሰውነት ክብደት ለዓመታት የመነጋገሪያ ርዕስ ሆኗል። እሳቸው በሌሉበት ወቅት ስልጣኑን ማን ይረከባል? ሁለት ስሞች በጉልህ ይነሳሉ። ተጽዕኖ ፈጣሪዋ እህታቸው ኪም ዮ ጆንግ ወይም በቅርቡ በተደጋጋሚ በይፋ እያሳዩት ያለችው ትንሿ ልጃቸው። የኪም ቤተሰብ ስልጣን ለአራተኛው ትውልድ እየተዘጋጀ ይመስላል። እናም የዋልያ ኒውስ ቤተሰቦች የመጨረሻ መልእክታችን ኪም ጆንግ ኡን አምባገነን መሪ፣ ወታደራዊ ስትራቴጂስት ወይስ የሀገራቸው ጠባቂ? ለዚህ ጥያቄ የሚሰጠው መልስ እንዳመለካከቱ ይለያያል። ነገር ግን አንድ ሀቅ አለ። ሰሜን ኮሪያ በዘመናዊ ቴክኖሎጂና በኒውክሌር ኃይል የታጀበ ከዓለም የተገለለ ሚስጥራዊ ግዛት ሆና ቀጥላለች። የታሪኩ ቀጣይ ምዕራፍ ምን እንደሚሆን ግን ጊዜ የሚመልሰው ይሆናል።